በ2026 በጣም ተፈላጊ የሆነ ስራ ምን እንደሆነ ታውቃላችሁ? ዲጂታል ማርኬቲንግ ነው። የት እንማር ካላችሁ ደግሞ ጎግል ራሱ በነፃ አስተምሮ ሰርቲፊኬት ይሰጣችኋል። እኔም ከጥቂት ወራቶች በፊት እንደዚህ በራሴ በጎግል ገብቼ ተምሬ ሰርቲፊኬትን ተቀብያለሁ። እንኳን ወደ ቻናል የመጣችሁ። ዛሬ የምንነጋገረው በስራችሁ ኮንቴንት ክሪኤተር ከሆናችሁ፣ ቢዝነስ ኦነሮች ከሆናችሁ፣ በኢንተርናሽናል ደረጃ በፍሪላንሲንግ መስራት ፍላጎት ካላችሁ ዲጂታል ማርኬቲንግ እውቀት ያስፈልጋችኋል። ይሄ እውቀት እንዴት በነፃ ተምራችሁ ሰርቲፊኬት እንደምትወስዱ የሚገልጽ ቪዲዮ ይዤ መጥቻለሁ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ምክንያቱም ጠቃሚ የሆነ ቪዲዮ ነው ይዤላችሁ የመጣሁት። የዲጂታል ማርኬቲንግ እውቀት ካላችሁ አንደኛ በፍሪላንሲንግ ትሰራላችሁ፣ ሁለተኛ ደግሞ ቢዝነሳችሁ ማሳደግ ትችላላችሁ፣ ሶስተኛ ደግሞ እንደ ዩቲዩብ የተለያዩ ሶሻል ሚዲያዎችን ሰርታችሁ ገንዘብ ማምጣት ትችላላችሁ። ለዚህ ይጠቅማችኋል ማለት ነው። ከዛ በፊት ግን ዲጂታል ማርኬቲንግ ምን እንደሆነ አጠር አድርጌ ልንገራችሁ። ዲጂታል ማርኬቲንግ ማለት እጃችሁ ላይ ያለ ነገር ምርትና አገልግሎታችሁ በዲጂታል መንገድ አስተዋውቃችሁ ስራ ስትሰሩ ይሄ ዲጂታል ማርኬቲንግ ይባላል። ዲጂታል ማርኬቲንግ በሁለት ቦታዎች መክፈል እንችላለን። ፊዚካል ፕሮዳክት እና ዲጂታል ፕሮዳክት ይባላሉ። ፊዚካል ፕሮዳክት የምንላቸው እንደነ ቡቲክ፣ ሬስቶራንት፣ ካፌ፣ ክሊኒክ እነዚህ ፊዚካል ፕሮዳክት ይባላሉ። ዲጂታል ፕሮዳክት የምንላቸው ደግሞ ኮርሶች፣ ኢቡኮች፣ ቴምፕሌቶች፣ ሚውዚክ፣ ስቶክ ፎቶዎች እና ቪዲዮዎች እነዚህ ዲጂታል ፕሮዳክት ብለን እንጠራቸዋለን። ልዩነታቸው እዚህ ጋር ያለው ምንድነው? ፊዚካል ፕሮዳክት ከሆነ ስትሸጡት ዴሊቨሪ ያስፈልጋቸዋል። በእጅ የሚያዝ የሚጨበጥ ነው፣ እቃ ነው። ዲጂታል ፕሮዳክት ከሆነ ግን እውቀታችሁ ነው የምትሸጡት። እዛ ጋር ምንም ዴሊቨሪ የምታደርጉት ነገር የለም፣ ምንም ነገር የለም። እውቀታችሁ የሆነ ሳይት ላይ ትሰቅሉታላችሁ፣ ከዛ ይሸጣል። ከዛ ዳውንሎድ አድርገው ይጠቀማሉ። ምንም አይነት ዴሊቨሪ ምናምን አያስፈልግም፣ ምክንያቱም በእጅ የሚያዝ ነገር ስላልሆነ ማለት ነው። የድሮ ሰዎች ቢዝነሳቸው የሚያስተዋውቅበት መንገድ ትራዲሽናል ማርኬቲንግ ይባላል። የአሁን ዘመን ደግሞ ዲጂታል ማርኬቲንግ ይባላል። ልዩነታቸው ምንድነው? ድሮ ትራዲሽናል ማርኬቲንግ እቃቸው ሲያስተዋውቁ በመጽሔት፣ በጋዜጣ፣ በሬዲዮ፣ በቴሌቪዥን ነበረ እና በባነሮች ነበረ ማስታወቂያ የሚሰሩ። አሁን ደግሞ ሙሉ ለሙሉ ዲጂታል ማርኬቲንግ ስንሄድ ደግሞ ዲጂታል ማርኬቲንግ ሙሉ ለሙሉ በሶሻል ሚዲያ ሆኗል ማለት ነው። የቱ ይበልጣል ካላችሁን 10 እጥፍ አሁን ዲጂታል ማርኬቲንግ ይበልጣል ከትራዲሽናል ማርኬቲንግ በላይ። ምክንያቱም አብዛኛው ሰው የሚያሳልፈው ሶሻል ሚዲያ ላይ ስለሆነ እቃ ለመግዛት ሲያስቡ እንኳን በሶሻል ሚዲያ የሚለቀቁ እቃዎችን ነው እየገዛ ያለው ማለት ነው። ለዚህ ነው ከትራዲሽናል ማርኬቲንግ ዲጂታል ማርኬቲንግ የበለጠው። ስለ ዲጂታል ማርኬቲንግ ይህንን ያክል አጠር አድርጌ ከነገርኳችሁ አይቀር አሁን ደግሞ የት እንማር፣ የት በነፃ እንማር የሚለውን ላሳያችሁ ነው። ወደ ቪዲዮ እንሂድ። መጀመሪያ ወደ ጎግል ትሄዱና ጎግል ዲጂታል ጋራጅ ብላችሁ ሰርች ታደርጋላችሁ። እንደዚህ ጎግል ዲጂታል ጋራጅ ብላችሁ ሰርች ታደርጋላችሁ። እንደዚህ ብላችሁ ሰርች ካደረጋችሁ በኋላ መጀመሪያ አካባቢ ያለውን ሊንክ ትነካላችሁ። ከዛ በዚህ መልኩ ይመጣላችኋል ማለት ነው። ከዛ ሳይን አፕ ነው የምታደርጉ። እኔ ኦልሬዲ አካውንት ስለነበረኝ ሳይን አፕ እንደዚህ ያደርጋለሁ። እናንተ ደግሞ ኢሜይላችሁን ታስገባላችሁ፣ ሳይን አፕ ታደርጋላችሁ ማለት ነው። ከዛ ሳይን አፕ ካደረጋችሁ በኋላ እንደዚህ ነው የሚመጣላችሁ። እንደዚህ አይነት ኢንተርፌስ ነው የሚመጣ። ከዛ እዛ ሰርች ባር ላይ ሄዳችሁ ፋንዳሜንታል ኦፍ ዲጂታል ማርኬቲንግ ብላችሁ ሰርች ታደርጋላችሁ። ብዙ ስለ ዲጂታል ማርኬቲንግ ትምህርቶች ይሰጣል፣ ግን ፋንዳሜንታል ከሆነ አሪፍ ነው ማለት መሰረታዊ ነገሩ ነው የምትይዙት። እንደዚህ ሰርች ካደረግን በኋላ እንደዚህ ያመጣልናል ማለት ነው። ሰርች ካደረግን በኋላ እንደዚህ ይመጣልናል። ከዛ እዚህ ጋር እዚህ ቦታ ላይ ፋይል አለ እና እሱን ፋይል ዳውንሎድ ታደርጉታላችሁ።
አይ ቲንክ 26 ነበረ ከዚህ በፊት አሁን አሳጥረውታል ማለት ነው። ተናላችሁ ማለት ነው 26 ሞጁሉ 16 መሰለኝ። እሱ የተሰጣችሁን ሞጁል በደንብ ታነቡታላችሁ። በቪዲዮም አለ፣ እሱም በደንብ ትማራላችሁ። እዚህ ቦታ ላይ መጣችሁ ፈተና ትፈተናላችሁ ማለት ነው። ፈተና ይፈትናችኋል። ፈተናችሁን ይዛችሁ ከዛ ፈተናውን ካለፋችሁ በኋላ ሰርቲፊኬት ይሰጣችኋል። ራሱ ትችላላችሁ። በፍሪላንሲንግም ለራሳችሁ ለቢዝነሳችሁ የምትፈልጉ ከሆነም ለራሳችሁ ልትሰሩበት ትችላላችሁ ማለት ነው። እያንዳንዱ ነገር ነው የሚያስተምረው። ብዙ አይነት ስለ ኮንቴንት ክሬሽን፣ ስለ ከስተመር እንዴት ማምጣት እንዳለብን ብዙ ነገሮች ነው የሚያስተምረው እና በጣም ይጠቅማችኋል። እጅግ አሪፍ ነው ምናምን አይደለም፣ ግን እሱን ሰርቲፊኬት በጣም ነው የሚጠቅመው። በኢንተርናሽናል ደረጃ ልትሰሩበት ትችላላችሁ። እንደ ስኪል ካላችሁ አሁን ያንን ስኪል ተጠቅማችሁ ፈተናችሁን ተፈትናችሁ ከጨረሳችሁ በኋላ እንደዚህ አይነት ሰርቲፊኬት ይሰጣችኋል። ቀለል ያለች ሰርቲፊኬት ይሰጣችኋል። ፋንዳሜንታል ኦፍ ዲጂታል ማርኬቲንግ እንደጨረሳችሁ የሚያሳይ ኮንግራቹሌሽንስ ብሎ ይመጣላችኋል እንደዚህ ማለት ነው። እና ይህንን ሰርቲፊኬት ይዛችሁ የተለያዩ ቦታዎች ሎካልም በውጭም ስራው መስራት ትችላላችሁ። እንደገና ደግሞ የትም ሳትቀጠሩ ለራሳችሁ ለቢዝነሳችሁ ማሳደግ ትችላላችሁ ነው። በጣም እጅግ ጠቃሚ የሆነ ትምህርት ነውና ቪዲዮ ከተመቻችሁ ሰብስክራይብ፣ ላይክ፣ ሼር አድርጉልኝ። ሌላ ስለ ዲጂታል ማርኬቲንግ ጥያቄ ካላችሁ ደግሞ በኮሜንት አሳውቁኝ። ስለተከታተላችሁኝ አመሰግናለሁ።